ሰላም ጤና ይስጥልኝ ተመልካቾቻችን። የሎየርስ ፎር ኢትዮጵያ በተሰኘ ርዕስ እየተዘጋጀ የሚቀርብላችሁ ሕግን መሰረት ያደረጉ ሀሳቦችን የምንለዋወጥበት አስተማሪ ቪዲዮ ነው። በባለፈው ቪዲዮ እንግዲህ የወንጀል ሕግ መርህ የሆነውን ፕሪንሲፕል ኦፍ ሌጋሊቲ በቀዳሚነት ያሳየዋችሁ ሲሆን ፕሪንሲፕል ኦፍ ሌጋሊቲ ወይም ደግሞ የህጋዊነት መርህ ላይ በቂ የሆነ ግንዛቤ እንደጨበጣችሁ ተስፋ አደርጋለሁ። ዛሬ ደግሞ ይዘላችሁ የቀረብኩት በዋነኝነት ፕሪንሲፕል ኦፍ ኢኳሊቲ ወይም ደግሞ የእኩልነት መርህ የሚለውን ሀሳብ ነው። የእኩልነት መርህ እንግዲህ በሁለት አይነት መንገድ የሚተረጎም ሲሆን ዋነኛና ቀዳሚ የህግ አተረጓጎም ሁኔታው አንደኛው ለምሳሌ ሁሉም ሰው በህግ ፊት እኩል ነው ወይም ደግሞ እኩል እይታ ነው ያለው የሚለውን ነው። እኩል ተገዥነት ነው። ለማንም ለአንዱ በእንዲህ አይነት መንገድ መገዛት አለበት፣ ለሌላው በዛኛው አይነት መንገድ የሚባል ነገር የለውም። ሁሉም ሰው እኩል ተገዥነት አለው፣ እኩል ተጠያቂነት አለው፣ እኩል ኃላፊነት አለው የሚለውን ነገር የሚያሳየን ነው። ሌላኛው ያተረጓጎም ሂደት ደግሞ ሁሉም ሰው በህግ ፊት እኩል የሆነ የህግ ጥበቃና አገልግሎት ድጋፍ ማግኘት ይችላል። ህግን ፈልገው ለሚመጡ ፍትህ እንፈልጋለን ብለው ለሚመጡ አካላቶች ህግ የተለየ የሆነ ፕሮሲጀር ለአንዱ ለሌላው የሆነ አድርጎ ለሌላው ደግሞ የሆነ የሚልበት የፍትህ ስርዓት የለም፣ ወይም ደግሞ እኩል የሆነ የፍትህ አገልግሎትን ማግኘት አለባቸው ከሚል እሳቤ የሚነሳ ነው። ሆኖም ግን ይህ የእኩልነት መርህ የሚጣስባቸው ልዩ ሁኔታዎች እንዳሉ ደግሞ ላሳያችሁ ፈልጋለሁ። እነዚህ ልዩ ሁኔታዎች ምንድናቸው ብለን ስናይ አንደኛው ከዓለም አቀፍ ህግ ድንጋጌዎች አኳያ ለምሳሌ አንድ ሀገር ከአንድ ሀገር ጋር ባላት የዲፕሎማሲ ግንኙነት ውስጥ ሀገሬን ይወክላል ብላ የምትልካቸው ልዑካኖች አሉ ወይም ደግሞ ዲፕሎማቶች አሉ። እነዛን ዲፕሎማቶች መሰረት ባደረገ መልኩ እነዛ ዲፕሎማቶች ኢሚዩኒቲ እንዳላቸው ወይም ደግሞ ያለመከሰስ መብት እንዳላቸው የተቀመጠ የህግ ድንጋጌ አለ። ይህም የህግ ድንጋጌ እንግዲህ በእኛ የወንጀል ስነስርዓት ህግ ላይ ያሉ መሰረታዊ ድንጋጌዎች ለምሳሌ 130 አንቀጽ ላይ ያለውን የእምነት ቃል የመስጠት ሂደቶችን ያለመከሰስ መብታቸውን የሚጠብቅ ነው የሚሆነው። ሌላኛው ደግሞ ልዩ ሁኔታ ብለን የምናየው በእኛ ህገ መንግስት ወይም በኢትዮጵያ ህገ መንግስት ላይ እንደተደነገገው አንቀጽ 54 ንዑስ አንቀጽ 5 እና 6 ላይ እንዳለው ማንኛውም የምክር ቤት አባል እጅ ከፍንጅ ከባድ ወንጀል ሲፈጽም እስካልተያዘ ድረስ ያለ ምክር ቤት ፍቃድ ያንን ሰው መያዝም ሆነ ተጠያቂ ማድረግ እንደማይቻል ይደነግጋል ማለት ነው። ያው እዛው አንቀጽ ላይ ደግሞ አንቀጽ 63 በህገ መንግስታችን ላይ የህዝብ ተወካዮች ምክር ቤት አባል ተጠያቂ አይሆንም እንዳልነው ሁሉ የፌዴሬሽን ምክር ቤት አባልንም በዛው ልክ እነሱን ከተጠያቂነትና ያው እነሱን የመያዝ የመጠየቅ መብት የለንም። እኩል ነው ተብሎ እነሱ ላይ ህጉ አፕላይ የማይሆንበት አግባብ አለ። ምንድነው ዋናው ዓላማ? ያው እነሱ ከተሸከሙት ትልቅ ሀገራዊ ኃላፊነትና ተጠያቂነት አኳያ ያው የእነሱን መብት ከማክበር አንጻር የወጣ ድንጋጌ ነው። ቅድም እንዳልኳችሁ ለዲፕሎማቶችም ከሚይዙት ትልቅ ሀገራዊ ገጽታ ትልቅ ሀገራዊ ኃላፊነት አኳያ የእነሱን የመብት ባከበረ መልኩ እኩል ነው ህግ ተብሎ ሁሉም ሰው ላይ እኩል አፈጻጸም እንደማይኖረው ነው የሚያሳየው። ሌላኛውና ሶስተኛው ደግሞ ኢንዲቪዥዋል ሪኳየርመንት ወይም ደግሞ ግላዊ የአንድ ሰው ግላዊ አቋም ለምሳሌ ከእድሜ አኳያ ሊሆን ይችላል ወይም ደግሞ ከአእምሮ ጤንነት አኳያ እኩል የህግ አፈጻጸም እንደማይኖረው ያሳየናል። ሌላኛውና ዋነኛው ደግሞ ልዩ የሆነ የህግ ክትትልና እርምት የሚፈልጉ አካላቶች አሉ። ከነዛ ውስጥ አንዱ ለምሳሌ ሴቶችን የሚመለከት ነው እና ሴቶች ያው እንግዲህ ካለባቸው እናታዊ ኃላፊነት አኳያ እርግዝና በሚፈጠርበት ወቅት ወይም ደግሞ ልጅ በሚወልዱበት ወቅት ያንን ልጅ መንከባከብ ማጥባትም ሊሆን ይችላል በሚኖርባቸው የኃላፊነት ሸክም አንጻር እነሱን ከወንዶች እኩል ወይም ደግሞ ከሁሉም ዜጋ እኩል ህጋዊ አተረጓጎም አይኖረውም ወይም ደግሞ የህግ አፈጻጸም አይኖረውም። ኢቭን የሞት ቅጣት የተወሰነባት አንዲት ነፍሰ ጡር ከመሆኗ አኳያ ያ የሞት ቅጣት ወደ ጽኑ እስራት የሚቀየርበት አግባብ አለ። እንዲሁም ደግሞ በማረሚያ ቤት ውስጥ በሚኖራቸው ቆይታ ወንዶች ለብቻ ሴቶች ለብቻ
እንዲሆኑ የሚደረግበት አግባብ አለ። ታራሚዎችም ቢሆን በጽኑ እስራትና በሞት የተቀጡ ወይም ደግሞ በተለየ ሁኔታ እንዲቀጡ ለምሳሌ አይሶሌትድ የምንለው አለና አይሶሌትድ ኢን ሴንስ በጨለማ ክፍል ውስጥ እንዲቀመጡ ለብቻቸው ሆነው የሚደረግበት አግባብ አለ። እነዛ እንደየ ሁኔታው ህግ አፈጻጸሙን ልዩ የሚያደርግበት አግባብ አለ። ሌላኛውና ዋነኛው ደግሞ ጁቬናይል ወይም ደግሞ ወጣት ጥፋተኛ ብለን የምንላቸው ለምሳሌ እድሜያቸው ከ9 እስከ 15 የሆኑ ታዳጊዎች እነሱን በወንጀል ተጠያቂ በምናደርግበት ወቅት ልዩ የሆነ ክትትል ይፈልጋል። ለምሳሌ 157 እስከ 168 ባለው ክፍል ውስጥ እንዲመሩ ነው የሚደረገው። ልዩ የሆነ ክትትልና ልዩ ሁኔታ ግዴታ እኩል ተፈጻሚ ይሆናል ብለን ስንል ልዩ ሁኔታዎችን ነው እያሳየዋቸው ያለሁትና ህግ እኩል አፈጻጸም አይኖረውም። በእነዚህም ሰዎች ላይ ልዩ ክትትልና ልዩ እርምት የሚፈልጉ ሁኔታዎችን ነው። ሌላኛው ደግሞ ከፊል ኃላፊነትና ኢ-ኃላፊነት ፍጹም ኢ-ኃላፊነት ያለባቸው አሉ። ለምሳሌ አልኮል፣ አደንዛዥ ዕፅ ተጠቅመው ከነበረ ወንጀሉ በሚፈጸምበት ወቅት ወይም ደግሞ የአእምሮ ህመም ያለባቸው ከሆነ የህክምና ማስረጃ ጋር አንድ ላይ ሐኪሙ በሚያዘው ሁኔታ ልዩ የህክምና አገልግሎት እንዲያገኙ ለማስቻልም ይሆናል። ኦሬክስ ደግሞ እነሱን ልዩ የሆነ ክትትልና ልዩ የሆነ ሁኔታ በአንቀጽ 129 እስከ 131 ባለው ድንጋጌ መሰረት እንዲመሩ የሚደረግ ነው የሆነው። ስለ በልዩ ሁኔታ ተፈጻሚ እንዲሆን የሚደረግበት አግባብ እንዳለ ለማሳየት ያክል ነው። አብሬያችሁ የቆየሁትን ዮናታን ዳዊት ነኝ። በሌላ ተከታይ ቪዲዮ ደግሞ ሌላኛውን የወንጀል መርህ የምናይ ይሆናል። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። ቪዲዮን ከወደዳችሁትና ያስተምራል ለሌሎችም ደግሞ ተገቢ የሆነ ግንዛቤ ያስጨብጣል ብላችሁ የምታምኑ ከሆነ ላይክ፣ ሼር በማድረግ እንድትተባበሩኝ ጥሬን አቀርባለሁ። በድጋሚ ስለተከታተላችሁኝ አመሰግናለሁ።